ቀጥታ ላንብበው። አሁን ሰመር ሲያርግ ሰው የመጨረሻ የሚል የእግዚአብሔር እምነት ይኑራችሁ በማለት እርሱ አሁን ይሄንን እናነሳበታለን። ግን አሁን እሱ ሲያነሳ የነበረው ወንድማችን ሲያነሳ የነበረው ትሪኒቲ ዋይዝ ነው፣ ቅድመ ዓለም ነው እያወራ ያለው። እግዚአብሔር ሲፈጥር እያለ አምኖ ነው የተናገረው። ይሁን አለ እያለ አምኖ ነው የተናገረው እያለ ነው ሲናገር የነበረው ማለት ነው። እና እንትን ስለ ስግው ቃል አደረገ እንትን ላይ አልነበረም ሲናገር የነበረውና ወደዛ ነው የሚመጡት። ይህንን ያነሱና ደቀ መዛሙርቱን የእግዚአብሔር አይነት እምነት እንዲኖራቸው ነው ጌታ ኢየሱስ ያነሳሳቸው። ይሄ ደግሞ ለነሱ ብቻ ሳይሆን ለእኛም አሁን ለተመላለን አማኞች ጭምር ነው ይሉና እምነት ማለት የእግዚአብሔር እምነት ማለት ምንድን ነው ሲባል የእግዚአብሔር እምነት የሌለውን ነገር አምኖ እግዚአብሔር ና አለው አልነበረም። እግዚአብሔር አመነና ይመጣል ብሎ ና ሲለው መጣ። እግዚአብሔር ማይቻለውን የሌለውን ና ብሎ እንደጠራው ሁሉ ያንተ ንግግርን በዚህ ደረጃ መሆን አለበት። ንግግርህን በዚህ ደረጃ ልታምን ይገባል። የማታየውን እንድታየው የሚያስደርግ እሱ ነው። የሌለውን ወደ መኖር ያመጣዋል በህይወት ላይ። ስለዚህ አሁን ኔሚት ክሌሚት ጋር ሲባል በዚህ ደረጃ ነው እነሱ እንትን የሚያደርጉት። እግዚአብሔርም አማኝ ነው። አንተም በዚህ በእግዚአብሔር እምነት ውስጥ ነው ህይወትን መመስረት ያለብን ነው። አጋንንታዊ ነው ስጀምር አጋንንታዊ ትምህርት ነው ስለ አንዱ አጋንንት የሚያስብለን እግዚአብሔርን ወደ አማኝነት ያወረደ እግዚአብሔርን ወደ ሰውነት ያወረደ እኛን ደግሞ የኛ ንግግር ደግሞ እግዚአብሔርን በህይወታችን ላይ ተክቶ የኔ ንግግር የኔ ቃል እግዚአብሔርን ከህይወት ያስወጥቶ የኔ ንግግር የሚታመን ሳምነው ንግግሬ ይህን ተአምር ድንቅ መስራት እንደሚችል የሚያስተምር ትምህርት ነው። አንዱ እንትናቸው ላይ እና የተለያዩ ጽፎቻቸውም ላይ አለ እና የእግዚአብሔር አይነት እምነት ይኑራችሁ ይላሉ። እግዚአብሔርን አማኝ ነው የሚያደርጉት። የፈጠረውን በእምነት ነው። ኢየሱስ በምድር ላይ ሲመላለስ እያንዳንዷን ነገር ያደረገው በእምነት ነው። የመለኮትነት ምንም አይነት ተግባር አላደረገም። ኃይለ ዮሐንስ ሰሞኑን ሲል እንደነበረው ምንም በመለኮትነቱ ያደረገው ነገር የለም፣ ሁሉን ያደረገው በእምነት ነው በሚል ብቻ አምላክነቱን ከስጋው ነጥሎ የማቅረብ ነገር አለና ያንን እዚህ ጋርም አሁን የሚናገረው ነገር ምንድነው? የኢየሱስ ደቀ መዛሙርቶችም ያበረታታቸው ይሄኛውን እምነት ነው ብለው ነው። እና እኛ እምነት ስንልኛ ራሱን እግዚአብሔርን ቅድም እንዳልከው ነው ምናምነው፣ እግዚአብሔርን ነው ምናምነው። በዚህኛው ቦታ ግን ቃልህን የራስህ ቃል የሌለውን ማምጣት ይችላል። እግዚአብሔር የሌለውን ያመጣው በቃሉ ነው። የማይታየውን ወደሚታይ የገለጠው በቃሉ ነው፣ በማመን ነው። አንተም እንደዛ መሆን አለብህ ክርስቲያን ከሆንክ። ካልሆንክ ግን ክርስቲያናዊ እምነት ይሄ አይደለም ብሎ ነው የሚያደርገውና ለዛ ነው እግዚአብሔርን ወደ ሰው ደረጃ ያወረደ ሰውን ደግሞ ወደ እግዚአብሔርነት ከፍ ያደረገ ስለሆነ ይጣፍጣል፣ ደስ ይላል። ትችላለህ፣ ትልቅ ነህ ሲባል ሰው ደስ ስለሚለው ሰው ተኮር ነው። ሰውን ከፍ የሚያደርግ ሰውን ማግኒፋይ የሚያደርግ ሰውን ላይ የሚሰቅል ወዳልሆነ ቦታ ላይ የሚያወጣ ቅድም እንዳልከው የኛ ንግግር ጥፋትና ውድመት ካመጣ እንጂ እንዳልከው ግንባታ አያመጣም በዚህ ደረጃና በጽሁፎች ሁሉ ላይ ያለ። በተለኛ ሀገር ላይ ደግሞ በአካል ማቃቸው ሰዎች ከሌ ልህም እንችላቸው ሰዎች የእግዚአብሔር አይነት እምነት ይኑርህ። እግዚአብሔር ሁሉን ያመጣውን ኢየሱስን በምድር ላይ ባገለገለበት ሁሉን ነገር የተናገረው በእምነት እንደሆነ ሁሉ እግዚአብሔርን በእምነት ሁሉን የፈጠረው ብሎ የሚያስተምሩት ይሄ ግልጽ ነው። ለዚህ ነው አጋንንታዊ ነው ስንል ሰዎችን ጠልተን አይደለም፣ አስተምሮ ግን አጋንንታዊ ስለሆነ ነው። እግዚአብሔርን አማኝ ስለሚያደርገው ፈጣሪ ሳይሆን አማኝ ስለሚያደርገው ነው። ይሄ በጣም አጋንንታዊ ትምህርት ነው የሚያስብለው። አንዱ ትልቁ ነገር ለእኔ ይሄ ነው። ከምንም በላይ እግዚአብሔርን ከህይወታችን አውጥተን የእኛን ቃል እንድናምነው የኔ ቃል እግዚአብሔር ሰማይና ምድርን የእግዚአብሔር ቃል እንዳመጣ የኔም ቃል የሌለውን ነገር ሁሉ በህይወቴ ላይ ያመጣል ብዬ እንዳምን እግዚአብሔርን አስወጥቶ እግዚአብሔር ቦታ ላይ የኔን ቃል እንዳምን የሚያደርግ ትምህርት መሆኑ ትክክል ያለው ነው። እኛ ስናምን አምላካችን እግዚአብሔርና እግዚአብሔርን ነው የምናምነው። እግዚአብሔር ይችላል ያደርጋል፣ ሉዓላዊ ነው። ግን በእኔ ህይወት ላይ ሉዓላዊ ነው። ዕብራውያን 11ን ኤፍዬ አንተም ደግሞ እንድታነሳው ፈልገው በተለይ ዕብራውያን 11 መጨረሻ አካባቢ ላይ ያሉትን ክፍሎች ስንመለከታቸው በእምነት ሁለት አይነት ሰዎችን ያቀርባል በግሩፕ እና የመጀመሪያዎቹ ሰዎችን ድል ያደረጉ ሰዎች ድል አደረጉ፣ በእምነት የእሳቱን ኃይል አጠፉ፣ በእምነት ድል አደረጉ፣ በእምነት ሙታናቸውን ተቀበሉ፣ በእምነት ባዳን አሸነፉ። እንደዚህ ይልና እነዚህ ነገሮች በጣም ደጋግመው ያወሩና
ከዛ በኋላ ደግሞ ያለው ደግሞ በእምነት ደግሞ መከራን ተቀበሉ ይላል። በእምነት ተሰየፉ ይላል። በእምነት ደግሞ ተቅበዘበዙ ይላል። ይህ ዓለም እንዳልተገባቸው ሆኖ ተቆጠሩ ይላል። ስለዚህ ሁለቱም የእምነት ውጤቶች ናቸው እና እነዚህኞቹ አካላት ግን ሲያስተምሩ ከፍለው ነው የሚያስተምሩት። በእምነት ትንሣኤያቸውን ተቀበሉ የሚለው አለ። ነገር ግን በእምነት ደግሞ መከራን ተቀበሉ የሚለው ግን አይነገርም። በሰይፍ ተገደሉ የሚለው አይነገርም። እዚህ ጋር በእምነት ብዙ ነገሮችን እንደተቀበሉ ሁሉ በእምነት ደግሞ ብዙ ነገሮችን ሉዝ ያደረጉ የተቅበዘበዙ ዋሻ ለዋሻ በጉድጓድ ውስጥ የተቅበዘበዙ ያለም ያልተገባቸውም እንዳሉ ይናገራል። በነቢያትም ታሪክ እንዳየነው የቤተ መንግስት ነቢያት እንደነበሩ ሁሉ በቤተ መንግስት ደግሞ ሲሰደዱ የኖሩ ነቢያት አሉ እና ሁለቱንም ገጽ የማይቀበል አንደኛውን ገጽ ብቻ የሚቀበል ኢቨን እስከምን ድረስ ይሄዳል? ይሄኛው ትምህርት እስከምን ድረስ ይሄዳል? ቅድም እንዳልከው ነው። በቃ በህይወትህ ላይ ለሚሆንብህ ነገር ሁሉ ተጠያቂው አንተ ነህ። የእግዚአብሔር እምነት ከሌለ በህይወት ላይ ለሚፈጠሩ ነገሮች ተጠያቂ አንተ ነህ። ወደዚህ ማደግ አለብህ ተብሎ ነው የሚባለውና እኔም ለማደግ ሞክሬ ነበረ። በጣም ጥሞኝ በልቼው ለማደግ ሞክሬ መጨረሻ ላይ አድጌ የደረስከው ምን ጋር ነው ብትለኝ አልዳንኩም የሚል ትምህርት ጋር ነው የደረስኩት። ምክንያቱም ለምንድን ነው አልዳንኩም ያልኩት? ቃሌን አመኘው፣ ብዙ ነገር አልኩኝ፣ ብዙ ነገር ክሌም አደረግኩኝ፣ የሚሆን ነገር የለም። እሱ ብቻ አይደለም፣ በህይወቴ ላይ ደግሞ እግዚአብሔር ደግሞ ደግ ስለሆነ ልጅ ስለሆንኩኝ እግዚአብሔር ደግሞ ልጅ ከሆንክ ስለሚቀጣ ልጆቹን ደግሞ እግዚአብሔር ዲቃላ ካልሆንክ ስለምትቀጣ እግዚአብሔር ደግሞ እኔን ደግሞ በወደደው መንገድ ሊያስተምረኝ ወደ ህይወት ሊመልሰኝ ፈለገና የማልቋቋመውን ህመም ህይወቴ ላይ መጣ። ታመምኩኝ። አልታመምኩም ብዬ አልኩኝ። 1 ወር ተቆጠረ። ኪሎዎች ቀነስኩኝ። አሁንም እኔ ክሌም አደርጋለሁ አልታመምኩም እላለሁ። እንደነ ኬኔቴ ግን መስታወት ፊት ቆሜ ራሴን እያየው እየሾኩኝ በኪሎ 78 ኪሎ ቀንሼ ለ3 ወራት ያህል አልታመምኩም እያልኩ ቆየሁ። አፍተሮል በድንገተኛ ሚኒሊክ ሆስፒታል ገባሁኝ። ሚኒሊክ ሆስፒታል በድንገተኛ ገብቼ ሕክምና ላይ ያለው ያስተማረኝ ሰው መጣና ከአንድ ወንድሜ ጋር ቁጭ ብለናል። ለቀናት ሕክምና ካለፍኩ በኋላ ነውና በዛ ሰዓት ማለት እኔ ኮንፊውዝድ ሆኛለሁ። ከምንም በላይ የተማርኳቸው ትምህርቶች ይመጣሉ፣ መልስ የለኝም እና እኔ ምንድነው አንድ ነገር ያልኩት በእግዚአብሔር ህመሜንም ደዌንም ተሸከመ ከተባለ ኃጢአቴንም ተሸከመ ከተባለ ይሄ ህመም እኔ ላይ እንደዚህ አቅም ካገኘ አልዳንኩም ማለት ነው አልኩኝ። ምክንያት አንድ ምዕራፍ ላይ ህመሜንም ደዌንም ተሸከመ ተብሎ ኃጢአቴንም ተሸከመ ተብሎ ኃጢአቴ ይቅር ተብሏል ብዬ አመንኩት እኔ መስሎኝ ነው እንጂ ውሸት ነው ማለት ነው። ምክንያቱም ለምን ሲባል መታመም የክርስቲያን ማንነት ስላልሆነ እኔ ደግሞ የተማርኩትን ትምህርት ፕራክቲስ ያደረግኩት እስከ ጥግ ነው። እያንዳንዷን የተሰማሁትን መጽሐፍ ላይ ያነበብኳቸውን ሰዎች በእምነት ተፈወሱ የሚሏቸውን ነገሮች ሁሉ ስላየሁኝ አልታመምኩም ብዬ ከዛ አፍተሮ ምንድን ነው ያልኩት? የት ሄድከው? የት ጽንፍ ነው? ብዙም ባጭሩ ሳስፈርገው መጨረሻ ላይ ሄድኩት ምንድነው አካላዊ ጉዳቴን ሊገለጽ የማይችል ነው። ከዛ ባለፈ ግን ምን አልኩኝ? መጨረሻ ላይ እጄ አልዳንኩም መስሎኝ ነው ሃይማኖት እንደውም አያስፈልግም ወደሚል ነገር መጣው። ለምን ሲባል ህመሜንም ተሸከመ ደዌንም ተሸከመ ተብሏል። እኔ ህመሜ እየተሰቃየው እዚህ ጋር ካላዳነኝ ይሄ ቃል በመገረፍ ቁትል ተፈውሷቸዋል የሚለው ለፈውስ ለስጋ ፈውስ ነው ብዬ ብቻ ስለማመን ብቻ ነው ተብሎ ስለሚባል ህመሜ ካልተፈወሰ ኃጢአት የሚቀር አልተባለም የሚል ኮንክሉዥን ላይ ደረስኩ እና ሰዎች ሊመክሩ ይሞከሩ፣ ሊለማመጡ ይሞከሩ፣ ሊጸልዩ ሊሞከሩ አልሆነም። እምቢ አልኩ። አይገርምም? እግዚአብሔር ደግ ስለሆነ አሁንም ልክ በመጽሐፍ ቅዱስ ግን አነባለሁ እንደዚህ እያልኩ እያነበብኩ ያለ ዕብራውያን 2 ላይ ሲደርስ ይህን ታላቅ መዳን ቸል ብንል እንዴት ከፍርድ እናመልጣለን የሚለው ጋር ሲደርስ በህይወቴ ላይ ወሳኝ ተርኒንግ ፖይንት ላይ እንዳለው እምቢ ብዬ አምልጬ ብሄድ ከዚህ በኋላ የመመለስ እድል እንደሌለኝ ገባኝ። ዛሬ ግን ንስሐ ብገባ ህይወቴ እንደሚቃና ገባኝ። ይሄ ሲሪየስ ነገር እንደሆነ ያስኩት አቋም ሲሪየስ እንደሆነ መዳኔን እኔ ባቀለልኩት ልክ ስጋዬ ካልተፈወሰ አልዳንኩም ብዬ እንዳቀለልኩት እንዳልሆነ ይህ መዳን ይህ ታላቅ መዳን ታላቅ ያደረገው ራሱ ጌታ መጥቶ የሰበከኝ እንደሆነ ጌታ መጥቶ ለኔ ከመስበክ ውጪ መዳኔን
ምንም ታላቅ የሚያደርግ ሌላ ነገር እንደሌለ በጣም ገባኝና ክፍሉን እግዚአብሔር ከዚህ በፊታቸው ማላቀ መንገድ አስረዳኝና መዳኔ ታላቅ እንደሆነ ገባኝ። አንድ ነገር ብዬ ንስሐ ገባሁ። ጌታው ያልገቡኝ ብዙ ነገሮች አሉ፣ በጊዜው ይገቡኛል። ከዚህ በኋላ ግን በመዳኔ አልቀለደም። ይህ መዳን እውነትም አንተ ለኔ ወርደህ ለካል እዚህ ጋር የሰበከው መዳኔ ነው፣ ህይወት ነው ለካ ያልከኝ፣ መንገድ ነው ለካ ያልከኝ፣ እውነት ነው ያልከው ለካ ስለ ስጋ አይደለም። አልገባኝም፣ ሲገባኝ ይገባኛል። ከምንም ነገር ጋር ከዚህ በኋላ ኮምፔር አላደርግም ደህንነቴን ብዬ ንስሐ ገባሁ። እግዚአብሔር በጊዜ ሂደት ውስጥ ከዚህ ትምህርት ውስጥ አወጣኝ። ሲወጣና ሲገባኝ ሳይሆን እንደገባኝ ታውቃለህ። በልጅነት እድሜ ታውቃለህ ከ40 ምናምን ኪሎ 7 ኪሎ ነበር የቀነስኩት በ3 ወር ውስጥ። 100 ሜትር ያህል ሄጄ መራመድ አቅቶኝ ቁጭ እላለሁ። 100 ሜትር ያህል ሄጄ መራመድ አቅቶኝ ቁጭ እላለሁ። ሰዎች ሲያዩኝ ፊትህን ታጠብ ዮናስ፣ ፊትህን ታጠብ ይሉኛል። ታጥቤ እኮ ነው የወጣሁት እላቸዋለሁ። አይ ታጠብ የሆነ ነገር ተቀበልና አሁን ሲገባኝ ፋት የሚባል ነገር ሰውነቴ ውስጥ እስከማይቀር ድረስ ካታቦላይዝድ ሆኗል። ከታመንኩት ህመም የተነሳ ለካ ለዛ አቅም የለኝም። መራመድ ነው የማልችለው። እርምጃ ተራምዶ ሰው 100 ሜትር ሩጫ እንደሮጠ ሰው ያለቀልቃል። እንደዛ ነው መሆኑ እና ከምልህ በላይ ከእንደዚህ አይነት ሰፈሪንጉ ቤተሰብን ያስጨነቁት የሚወዱኝን ሰዎች ዋጋ ያስከፈልኩትን አትተህ እኔ ራሴ በጣም በብዙ መንገድ ሰፈር አድርጌ አፍተር ኦል ግን የመጣሁት የት ጋር ነው ስትል የሰይጣን ግብ ጋር ነው። ሰይጣን አፍተር ኦል የሰይጣን ግብ ምንድን ነው ሲባል የታወቀ ነው። ሌባው ሊሰርቅ ሊያጠፋ ሊያርድ ነው፣ ሌላ ለምንም አይመጣም ነው አይደል የተባለው። አጋንንታዊ ትምህርት ነው ስንል መዳኔን ከስጋ ፈውስ ጋር አነጻጽሬ ካልተፈወስኩ አልዳንኩም፣ ድሃ ኮንኩኝ አልዳንኩም ወደሚል አጋንንታዊና ከምድር ጋር የሚሰፋ ትምህርት ጋር መጣሁና በጣም አደገኛ ነው። እግዚአብሔር መቼም ቢሆን ሰው አይሆንም። እኛም አድገን መቼም ቢሆን እግዚአብሔር አንሆንም። እግዚአብሔር ዘላለም አምላካችን ነው። እግዚአብሔርና እኛ በፍጹም ኮምፔር ልንደረግ አንችልም። በዚህ ደረጃ የሚያስገድና በዚህ ደረጃ አስነዋሪ እምነት አስነዋሪ ነገር እንድንደገፍ የሚያደርግ ነው። የእኔ ንግግርን 100 ጊዜ ተናግሬ 100 ጊዜ አምኜው አውቃለሁ። ምንም አይነት ኢምፓክት ህይወቴ ላይ አላመጣምና ብዙ ሰዎች በስራ አጋጣሚ መጥተው ኤችአይቪ ያለባቸው ወላጆች ልጆቻቸው ለኤችአይቪ እንደሚተላለፍ ያውቁ እኔ ተፈውሻለሁ እኔ መታመም አልችልም ብለው ልጆቻቸውን ያዛዙ ሰዎች አውቃለሁ። በዛው ልክ ደግሞ እግዚአብሔር ረድቶን ደግሞ አንዳንዶች እንደሞ ተናጥቀን ደግሞ ባለቀ ሰዓት ደግሞ አትርፈን ደግሞ መጨረሻ ላይ እግዚአብሔር ይባርካችሁ ብለው በጣም ወዳጅ የሆኑ ሰዎች ብዙ ሰዎች አትርፈዋል። ስራ ቦታ ላይ ሰዎች ሲቸገሩ እንደዚህ አይነት ሰዎችና ዘመዶች መጥተዋል እንደምታረጋጋችሁ ተብዬ እላካለሁ። ያለፉት 10 ምናምን ዓመታት እንደዚህ ያገለግላሉ። ሌላ ክፍል እየሰራው እና ዘመዶች መጥተዋል አስቸግረውናል ተብሎ እጠራለሁ። እና በዚህ ደረጃ ስራ ቦታ ላይ እንትን ቦታ ላይ ሕክምና ቦታ ላይ ይሄ ትምህርት ገብቶ መዳን በቀላል የሚችልን በሽታ ኮምፕሊኬትድ እያደረገ ነው። ሰዎች መድኃኒት ጥለው በደም ግፊት በስትሮክ ይወድቃሉ። በስትሮክ ከወደቁ በኋላ ሕክምና ቦታ ይሄዳሉ። አይገርምም? ብዙ ብር አውጥተው ህይወታቸው ያለፉ ሰዎች ብዙ ናቸው። እኔ በአካል ማቆን ነው የማወራው። ኤችአይቪ የተያዙ ህጻናት እናትና አባት አልወስድም መድኃኒት በማለት ኤችአይቪ የተያዙ ህጻናት አውቃለሁ። በጣም በብዙ መቶዎች የሚቆጠሩ ልጆች ከኤችአይቪ ነፃ ከኤችአይቪ ካለባቸው ቤተሰቦች ተወልደው እንደዚህ እምቢ ብለው ግን ሰዎች ግን እንደዚህ አይነት ነገር ሲገጥም አይቻለሁ ባይኔ። በህክምና ቦታ ላይ ቻሌንጅ ሆኗል። በቃ ሰዎች ሲነገራቸው እኔ ልታመም አልችልም ይለዋል። ይሄው እንደዚህ ያለ በፍጹም እሱ አጋንንታዊ ስብከት ነው ይለዋል። አጋንንታዊ ንግግር ነው። እኔ ማንንም አልሰማም ቃሉ እንዳለ እኔ ይባላል። ቃሉ እንዳላቸው ሳይሆን ቃላቸውን ነው እንዲያምኑ የተደረጉትና ብዙ ነገሮችን ኤፍዬ በህይወት የማይቻለው በሰዎችም ህይወት አይቻለሁ። እና ትምህርቱ እኔ አሁን ቲዮሪው ፓርት ላይ ማንሳት እችላለሁ፣ ግን ከሱ ይልቅ ግን ፕራክቲካሊ እናትን ነጥቆ ልጆች ያለ እናት የቀሩ ብዙ ናቸው። አባትን ነጥቆ መድኃኒት አስጥሎ አመንኩኝ በሚል መድኃኒት ጥሎ ኩላሊታቸው ፌል ያደረገ አንታከም ብለው የሞቱ የደም ግፊት መድኃኒት ጥለው ስትሮክ የመታቸው በጣም ብዙ ሰዎች በዙሪያችን አሉ። በጤና ተቋም ላይ አሁን ራሱ እኔ ሰውራ ክርስቲያን የሆነውም ክርስቲያን ያልሆነው የሚያውቃ ይሄ ነገር በጣም አስቸጋሪ ሆኗል። እና በአመቱ ውስጥ ቀላል የማይባሉ ኬዞችን ካውንስል አደርጋለሁ በዚህ ዙሪያ። እኔ ክርስቲያን ነኝ ይሄው መጽሐፍ ቅዱስን ይዣለሁ ብዬ መጽሐፍ ቅዱስ አስቀምጬ እከራከራለሁ ከብዙ ሰዎች ጋር። እና ክርስቲያን ያልሆነው ሁሉ ያውቀዋል እላችሁ ነው። በአመፀኝነት በአስቸጋሪነት ሰዎችን
ያልተገባ ነገር በልጆቻቸው ላይ እንዲሆን በማድረግ እና በጣም ብዙ ነገሮችን እያመሳቀለ ነው። በዛ ልክ ግን አጀንዳ ሆኗል ብዬ እኔ አላምነው። ለምንድን ነው የማላምነው ብትለኝ ቅድም ወንድሜ እንዳለው ነው። ከእንደነዚህ አይነት ትምህርት ካላቸው ሰዎች ጋር ትልቅ የምንላቸው የእምነት አባቶች፣ የአብያተ ክርስቲያን መሪዎች አብረው እየታዩ ነው። እናውቃለን የእነሱን አስተምሮ ሊዋጥላቸው እንደማይችል እናውቃለን። ግን አብረናቸው በታዩ ቁጥር ግን ለዛ ትምህርት ኢንዳይሬክትሊ እውቅና እየሰጡ እንደሆነ ይሰማኛልን። በጣም ዲስካሬጅ እሆናለሁ በዚህ ነገርና አንተ ይህን ከፍተህ በማየት ዛሬም ደስ ብሎኛል እና እግዚአብሔር ይባርካችሁ። በጣም አስረዘምኩኝ፣ ይቅርታ ትንሽ። አረ በጭራሽ በጣም ቆንጆ ቴስቲሞኒን የሰጠህን፣ በጣም በጣም ቆንጆ ነገር ነው ያካፈልከን። ተባረክ፣ ጌታ ኢየሱስ ይባርክ። በጣም አስተማሪ ነገር ነው ያካፈልከን። አይ እንቀጥላለን፣ በተከታታይ እንገባለን፣ በዚህ ዙሪያ እንገባለን። አሁን ቲክቶክ ላይም ይሄ ነገር መነሳት ስለተጀመረ በደንብ ነው በተከታታይ የምንገባው በዚህ ጉዳይ ላይ። ነገም እንደዚህ በተከታታይ እንገባለን። የሆነ ሰዓት ላይ እንትን እያልኩኝ እና እንቀጥላለን። ተባረኩ። እሺ፣ ጉድ ሞርኒንግ። ሰላም ነው ኤፋ? ሰላም ብያለሁ፣ ሁላችሁም ሰላም ብያለሁ። ቅድም ያሳቀህ ጉዳይ በጣም በቃ ሲነገር ስለ ፈጣሪ እምነት ደጋግሞ የሚጠቅሱት የእግዚአብሔርን ቃል ዘፍጥረትን ነውና ይሄ ነገር እንደ ቀላል አይደለም የሚታየው። በቃ ቀጥታ ከእግዚአብሔር ጋር ነው ትይዩ የሚደረገው። እያንዳንዱ ነገር አይታችሁ ከሆነ እያንዳንዱ ስህተቶች የሚሳሳተው ሁሉም ነገር ነገረ ክርስቶስ ወይም የክርስቶስ ትምህርት ላይ ስራ በተሰውቶ እና ኤፊ በጣም ይሄንን ትምህርት እንደ ቀልድ ብዙ ቦታ ሄዷል እና ብዙ ሰዎችም ስር ነው ያለው። አንዳንዶቹን አይታችሁ ከሆነ አይታወቁም፣ የሆነ ሰዓት ላይ ብቻ ሲነኩ ነው የሚወጡት። ብዙ አስተማሪ ነን አሁን ብለው እያየናቸው ያሉት የትላንትናውንም ዲቤት ተመልክተ ከሆነ አብዛኛው ነገር በቃ እንደዛ ነው እና ይሄንን ነገር ያው ያስቃል ምናምን፣ ግን አንዳንድ ብዙ ሰዎችን ኮሜንትም ከታች እየተመለከትኩ ነበር እዛ ዲቤቱ ሲደረግ ወይም ውይይቱ ሲደረግ እና አብዛኛው አንዳንድ ክርስቲያን ተሸውዶ ሁላ ነው ያለው። አይታችሁ ከሆነ ሀምብል ሆነው ነው የሚያስተምሩት ምናምን እና እነዚህ ነገሮች ቀላል ነገር አይደሉም። እና ይሄንን እንትን ላሰማህና ከዛ እሰጣችኋለሁ። ኢየሱስ የባህሪ ልጅ እንደሆነ እኔም እንዲሁ የባህሪ ልጅ ነኝ። ኢየሱስ ክርስቶስ የሆነውን ሁሉ ኦልሬዲ ሆኛለሁ። እሱ በሰማይ እንዳለ በምድር እንዲሁ ነኝ። እኔና እሱ አንድ ነን። ቆይ አንድ ጊዜ ቆይ ያዘውና አንድ ጊዜ አሁን ይሄን መቀጠል እኮ የለብህም። መጀመሪያ እኔ እግዚአብሔር ነኝ ብሎ ነው የጀመረው። ማለት የባህሪ ልጅ እንደሆነ እኔ የባህሪ ልጅ ነኝ አለ። እኔ አሁን ኃይል ዮሐንስ ባህሪ ማለት ምን ማለት እንደሆነ ያውቅ እንደሆነ አላውቅም። እኔ ባህሪ ማለት ምን ማለት እንደሆነ ባህሪ ማለት ጠባይ ማለት አይደለም እኮ። በተለምዶኛ ባህሪያ ተቀየረ፣ ባህሪው እንዲህ ነው ይላል። ባህሪ እኮ ማለት እሱ አይደለም። ባህሪ ማለት እኮ ኔቸር ነው፣ ኢሰንስ ማለት ነው። የባህሪ ልጅ ነኝ እኔ እሱ እንደሆነ ማለት እኮ አንድ ኢሰንስ ነው ያለን ከአብ ጋር እኮ ማለት ነው። ያ ማለት መለኮት አንድ መለኮት ነው ሼር ማድረገው ከአብ ጋር እኮ እያለ ነው። በቃ አለቀ እኮ መጀመሪያ ሲጀምር። ከዛ በኋላ ያለው መስማት አያስፈልግም። እኔ የባህሪ ልጅ እንደሆነ ኢየሱስ እኔ የባህሪ ልጅ ነኝ ማለት ፉሊ ሼር አደርጋለሁ ያንን አንዱን ባህሪ ያለ ነው። አሁን ይሄ እውነት ለመናገር ይሄ አሁን እንትንም አይደለም። እውነት ለመናገር አሁን የሐሰት ትምህርትም እኔ አሁን ይሄንን የሐሰት ትምህርት አይደለም ብለው አንድ ሰው እግዚአብሔር ነኝ ብሎ የመጣ ነው እና ይሄ ሊትራሊ ሐሰተኛ ክርስቶስ ነው እንጂ የሐሰት ትምህርት አስተማሪም ሳይሆን ራሱ ሐሰት ራሱ ነው ይሄ ማለት ነው። ይሄ አሁን የአሁኑን ንግግር ራሱ ሐሰት ነው። እኔ እግዚአብሔር ነኝ ማለት ነው። ኦኬ ይሄ ያልፋል ከዛም ማለት ነው። ከስተት ትምህርት ከሚባለው ነገር ያለፈ ነገር ነው እና አንፎርቹኔት የሚያሳዝነው ጉባኤ ስር ያሉ ሰዎች እግዚአብሔር ነኝ እኔ እግዚአብሔር ነኝ እያሉ ነው ኮንፌስ ያደረጉት ማለት ነው። ገብቷቸዋል? አላውቅም እነሱ ገብቷቸው እንደሆነ ማለት ነው እንደዛ ማለታቸው። እሺ አይ አሁን ያልከውን ነገር እኮ በነገር ላይ ሳውዝ አፍሪካ መጥቶ ብሏል እና እኔ አሁን ሁሉ ጊዜ ጥያቄ የሚፈጥርብኝ ነገር አለ።
እና እንዴት መሆን እንዳለበትም ግራ እስኪገባኝ ድረስ ማለት ነው። እንደዚህ ብሎ የሚያምኑ ቤተክርስቲያኖች ለምሳሌ በሳውት አፍሪካ መጥቀስ ይችላለሁ። ግሎባል ቸርች እንዲህ ብሎ ያምናሉ። ራሱ ኃይሉ ዮሐንስ የሚባለው አምሶሪ የአጋንንት መልእክተኛ መጥቶ እንዲህ ሲያስብላቸው ነበረ። በእርግጥ ውጤቱን እናውቀዋል፣ ውጤቱን አይተነዋል። በቅርብ ራሱ አንድ ሁለት ሰው አግኝቻቸው አውርቻቸው ያን የተመረዙት መርዝ እንደሆነና ከዚያ መርዝ ደግሞ ጌታ እንደፈወሳቸውም ነግሮናል። ማለት ምንድነው? ያን ትምህርት ተግተው ህይወታቸው በቃ የተበላሸ ማለት በቅድስና መኖር ሳይሆን ከቅድስና የተጣላ የህይወት ስርዓት በመከተል አላስፈላጊ የህይወት ብልሽት ውስጥ እንደገቡና አሁን ደግሞ ከእግዚአብሔር ጋር ታርቀው ልበልህ በንስሐ ተመልሰው ህይወታቸውን እንዳስተካክሉ አይተናል። አሁን እንደዚህ ወርድ ኦፍ ፌዝ ስፔሻሊ የሚከተሉ ሰዎች ፖዚቲቭ ኮንፌሽን በማድረግ ገባህ የሚሉትን የመሳሰሉት ነገሮች የሚያደርጉ ሰዎች በጣም 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 ብዙዎች ናቸው። አሁን እንደጠቀስኩልህ ለምሳሌ ፓስተር ገነነ ሳውት አፍሪካ የሚኖረው ለምሳሌ እሱ አንዱ ነው። ሰው መንፈስ ነው ብሎ ከሚያምኑ ሰዎች መካከል አንዱ እሱ ነው። የፕሮስፐሪቲ ጎስፐል ከሚሰብኩ ሰዎች መካከል አንዱ ነው። ኢትዮጵያ ውስጥም አሉ። ለምሳሌ ጃፒን የመሳሰሉ የጉንፋን በሽታ ሲይዘው ተደብቆ ዝንጅብል እያስፈላ የሚጠጣ ሲከብድ ደግሞ ውጭ ሀገር ተደብቆ የታከመ እየመጣ እየዳነ በሽታ የለብኝም ብለህ ካድ እያለ የሚያስተምር ሰው አለ። ነው ሰው እንዴት ነው ይሄን ነገር የምንወጣው? ዲያ ደግሞ አይተን እንደሆነ በጣም ዲያ ካይንድ ናቸው። በጣም 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 እንትን ናቸውና ከምን አንጻር ነው እንዴት ነው ይሄን ነገር ፋይት ማድረግ የምንችለው? ትልቆች የምንላቸው ሰዎች ደግሞ ይሄዳሉ ከነሱ ጋር አብረው ኮላቦሬት አድርጎ ሲሰሩ ታገኛቸዋለህ። እና እኔ በበኩሌ በዚህ ጉዳይ ላይ አሩን ነው በበኩሌ ማለት ነው። እና ከዚህ ይሄን በተለይ በዚህ በብልጽግና ወንጌልም ወርድ ኦፍ ፌዝ ጉዳይም ላይም ረጅም ጊዜ እንደሰራን ታውቃለና አሁን እንደ አዲስ ነው እያገረሸ የመጣው። በዚህ አጋጣሚ ግን ትላንትና ያለው ሰውዬ እኔ የመፍጠር አቅም ወይ የመፍጠር ካፓሲቲ አለኝ በእምነት እንዲህ ብል እንደዚህ ሆንልኛ ብሎ ያለው ሰውዬ ታዲያ ለምንድን ነው አይን ያልፈጠረው መነጽር ከማድረግ ያላቆሙ? ይሄ ጥያቄ ነው። ወንድምነት ቀጥሉ። ሚውት አድርጌዋለሁ እንዴ? እሺ ቪዲዮውን ቅርታ አቋርጫለሁ። ጉድ ሞርኒንግ ቀጥል ቪዲዮውን። ጉድ ሞርኒንግ አለ ወይስ? ኦኬ ስራ ላይ ስለሆነ ምናልባት ወደ ስራው ተመልሶ ሊሆን ይችላል። ስለዚህ አሁን እሺ ያሰማህን ቪዲዮ ላይ እንግዲህ ኃይሉ ዮሐንስ እንዳለው ኢየሱስ የባህሪ ልጅ እንደሆነ እሺ አለኝ ኤፋ ይሄንን የተናገረበትን ልጆች እንትን የሰጡበት መልስ የሰጡበት ዩቲዩብ ቪዲዮ ነው። ከዛ ውጭ አሁን ስለተናገረው ቤካይ ስለ ህመምም የተናገሩ ካለ የተለያዩ አስተማሪዎች ልክፈተው እሱ ኦኬ እሺ ትከፍተዋለህ። ግን ይሄንን በተመለከተ አሁን የሰማችሁትን አሁን የኃይሉ ዮሐንስ ያለው ኢየሱስ የአብ የባህሪ ልጅ እንደሆነ እኔም የባህሪ ልጅ ነኝ የሚለው እሱ እንዳልኳችሁ ነው። ይሄ የስተት ትምህርት ብቻ አይደለም፣ በቀጥታ እግዚአብሔር ነኝ ማለት ነው። ይሄ ሐሰተኛ ክርስቶስነት ነው። በነገራችን ላይ ሊተራሊ እንደዛ ነው። እና የባህሪ ልጅ አይደለንም፣ እኛ የጸጋ ልጆች ነን። የባህሪ ልጅ ማለት ባህሪ ኢሰንስ ነው። እሺ ኢሰንስ ነው። አንድ ሰው እኔ የአብ የባህሪ ልጅ ነኝ ሲል አንድ ሰው ከአብ ጋር አንድ ኢሰንስ ነው ሼር ማደርገው እያለ ነው። መለኮት ነኝ ሰው አይደለሁም እያለ ነው ሰው ኦኬ ኮንፌስ የሚያደርገው። ስለዚህ ይሄ ሐሰተኛ ክርስቶስነት ነው። ሐሰተኛ ክርስቶስ ነኝ እኔ እግዚአብሔር ነኝ እያለ ነው። ከስላሴ አካላት መካከል አንዱ ነኝ እያለ ነው ሰው እኔ የባህሪ ልጅ ነኝ ሲል ማለት ነው። ሰው እኛ የአብ የባህሪ ልጆች አይደለንም። እኛ የጸጋ ልጆች ነን። ልጆች ተደርገን ነው ኦኬ። እኛ በኢሰንስ ከአብ ጋር አንድ አይደለንም፣ ልንሆንም አንችልም ኦኬ። እኛ ሰዎች ስለሆንን ፍጡራን ስለሆንን ማለት ነው። እና ይሄ የስተት ብቻ ትምህርት ብቻ አይደለም ያሁኑ ማለት ነው። በእንደዛም የስተት ትምህርት ነውም ብላችሁ በእንደዛ ቀለል አድርጋችሁም እንዳትይዙት። እኔ አምላክ ነኝ እኔ ፈጣሪ ነኝ ማለት ነው። ሊትራሊ ቃሉ እንደዛ ማለት ነው። እሺ ቀጥል። ጉድ ሞርኒንግ።
ሰው አስተሳሰብ እኔ ልታመም እችላለሁ ግን እፈወሳለሁ። በጽዮን ያሉ ታምም ያለው አይሉ። ስለዚህ ሲያሞ ምንድነው የሚለው? ታምም ያለው አይልም ካለ ታምም ያለው አይልም። ትንሽ ጉንፋን ስለያዘኝ ድምጽ ልክ አይደለም ግን ይገባኛል። እዚህ ጋር የሳቁበት ልብ ብላችሁ ተመልከቱ። ትንሽ ጉንፋን አሞኛል ስላለ እኔም ቼክ ላረጋችሁ ነበር። ኦሬዲ አም ብሌስድ ነው አይደል? ኢየሱስ ክርስቶስ በቀራንዮ መስቀል ላይ ድሃ የሆነው አንተ ከእጥረት በላይ እንድትኖር ባለጠጋ እንድትሆን የጌታችን የኢየሱስ ክርስቶስን ጸጋ ታውቃላችሁና በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ ስለ እናንተ ሀብታም ሆኖ ሳለ ለእናንተ ሲል ድሃ ሆነ። አሁን ኢየሱስ ክርስቶስ ለአንተ ሲል ኃጢአት ሆኖልሃል ስንል አሜን ይላል ሰው። ኢየሱስ ክርስቶስ ለአንተ ሲል በሽተኛ ሆኖልሃል አሜን ይላል ሰው። ኢየሱስ ክርስቶስ ለአንተ ሲል ድሃ ሆኖልሃል ስትል የብልጽግና ወንጌል ይላል። በእርሱ ድህነት በልጽጋችኋል ይላል። የትኛው ድህነት? ኢየሱስ ክርስቶስ እውነት ነው በምድር ላይ ተቸግሯል። እነዚህ ልጆች መልስ የሰጡበት ነው። የእግዚአብሔርን ቃል አይታችሁት ከሆነ በቃ በእንደዚህ ነው ታመመው የምትለውም ኤፋ አይ አይቼዋለሁ። ይሄንን ኮሜንተሪ አይቼዋለሁ። አሁን እንደዛ ነው። አሁን ቅድም እንዳልነው ነው። አሁን እነሱ የእግዚአብሔርን ቃል የተረዱበት መንገድ ፈጽሞ በቃ የራሳቸው ነው። እንዳልኩት ይሄኛው እንትን ያደርጉት ሰዎች አሉ፣ የመጀመሪያ ሰዎች በዚህ ትምህርት ተጠቃሽ ማለት ነው። ግን ፈጽሞ አሁን ድህነት መጨረሻ ላይ ያነሳው ሐሳብ አለ። መጀመሪያ ካነሳው የተለየ ድህነት የሚለው እሱ አሁን ስለ ከዚህ በፊት እንግዲህ ስለ ሀብትና እንደዛ ስናነሳ ነበረ። ስለ ክርስቲያናዊ ሕይወት ስለ ባላንስድ ስለሆነ ስለተመጠነ ክርስቲያናዊ ሕይወት መጽሐፍ ቅዱስ ደጋግሞ ስለሚናገረውና አሁን ይሄ ፕሮስፐሪቲ ጎስፕል የሚባለው በአጠቃላይ እውነት ለመናገር ሰዎቹን ፕሮስፐር አድርገዋል፣ አስተማሪዎቹን ማለት ነው። ምክንያቱም ቅድም ስነግራችሁ እንትኖች አሉ ራይት ይሄ የወርድ ኦፍ ፌዝ ቲቺንግ እንትኖች አሉት። አንድ ቅድም የዘረዘርኳቸው 5 ነገሮች አሉ። ሲድ የሚባለው ነገር አንዱ እሱ ነው፣ ብዙ ጊዜ የሚጠቀሙት ማለት ነው። ስለዚህ እዛ ላይ ትምህርት አላቸው ሰዎች እንዲሰጡ ማለት ነው። ኦኬ እነሱ ሰው ተናጋሪዎቹ እንዲሰጡ ሳይሆን ሰዎች ለነሱ እንዲሰጡ ትምህርት አላቸው። ሶ እንደዛ ስለሚያደርጉ እነሱ ፕሮስፐር ሆነዋል በዛ ትምህርት ማለት ነው። ህዝቡ ግን ፕሮስፐር ሆነዋል ወይ ተባለ ቅድም እንደተባለው ነው የሆነው። ህዝቡ ጭራሽ እንኳን አክቹአሊ ምድር ላይ አሁን የብልጽግና ወንጌል የሚባልም መጽሐፍ ቅዱስ ላይ እንደዛ አይነት ትምህርትም የለም። የብልጽግና የሚል ወንጌል ስለ ብልጽግና አይደለም። ኢንፋክት ደግሞ ትክክለኛውን ወንጌል እኔ ከተባለ ያለውን ስለመበተን ነው መጽሐፍ ቅዱስ የሚያወራ ማለት ነው። ኦኬ ባለለውን በተነ ጽድቅ ሆኖ ተቆጠረለት ነው። እግዚአብሔርን ለመምሰል የሚወዱ እነዚህ ቢኖሩ ይሰደዳሉ ነው። ያለውን ይሉ ጥለው ነው። ዓለም አልተገባቻቸውምና በዱር በገደል ተቅበዘበዙ። የክርስትና ህይወት እንደዚህ ነው በምድር ላይ። በነገራችን ላይ ገንዘብ ለማጋበስም አይደለም፣ ዓላማውም እሱ አይደለም፣ ከክርስትና ጋር የሚገናኝም አይደለም። የብልጽግና ወንጌል ማለት ነው። ብልጽግና ወንጌል ማለት ምን ማለት ነው? ባጭሩ ማለት ነው ስቴትመንቱ የብልጽግና ወንጌል ማለት ሰዎችን በምኞት ፈረስ ጠምዶ ኦኬ ራስን ማበልጸግ ማለት ነው። ሰዎች ማያገኙትን ሊያገኙት ማይችሉትን ምኞት እየሰጡ ለሰዎች በዛ ሰዎች በዛ ምንድነው የሚባለው ምንድነው ጫት የቃሙ ሰው ምንድነው የሚሆነው የሆነ whatever የሆነ እንትን የሚሆኑበት ነገር አለ። እንደሱ ካረጓቸው በኋላ ከዛ ኪሳቸው ገብተው ራሳቸውን ማበልጸግ ነው የብልጽግና ወንጌል እንጂ ሰዎች አንደኛ ብልጽግና የሚሉትም የተሳሳተ ነው፣ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ የእግዚአብሔር በረከት ባለጠጋ ታደርጋለች ከእርሷ ጋርም ሐዘን አይጨመርም አለ። ያቺ የእግዚአብሔር በረከት ባለጠጋ የምታደርገው በረከት ምንድነች ከተባለ አሁን እነሱ እንደሚሉት አይደለም። ኦኬ እነሱ እንደሚሉት ምድር ላይ ያለውን ሀብት እና ንብረት ስለሚጠፋውን የሚበላሸውን ነገር ስለማግበስበስ አይደለም። ኢየሱስ እንዳለው በሰማያዊው መዝገብ ሌባ ቆፍሮ ሊያወጣው በማይችለው በማይሰረቀው ብል በማይበላው በዛ መዝገብን ማከማቸት ነው። ያ ነው ሐዘን የማይጨምርበት የክርስቶስ
ወይም ደግሞ እግዚአብሔር ለአማኞች በክርስቶስ ወይም ደግሞ እግዚአብሔርን ለመምሰል ለወደዱ ሰዎች የሚሰጠው ሐዘን የማይጨመርበት ብልጥግና ያ ነው እንጂ ይሄ ምድራዊ ቁሳቁስ አይደለም። እነሱ ብልጥግና የሚሉትም እንደሱ አይደለም። መጽሐፍ ቅዱስ የእግዚአብሔር እውነት እሱን አይደለም ብልጽግናም የሚለው ማለት ነው። ምክንያቱም ስለ ራሱን የቻለ መጽሐፍ ቅዱስ የሚያስተምራቸው ትምህርቶች አሉ። አንድ ሰው ባለጠጋ ነው ሲባል፣ አንድ ሰው በበረከት የተሞላ ነው ሲባል መጽሐፍ ቅዱስ የሚለው እነሱ ከሚሉት ጋር ፈጽሞ የተገናኘ አይደለም። የምታስታውሱ ከሆነ ካልባረከኝ አልረቅህም እኮ ያለው እኮ የሆነ የሚታይ ቁሳቁስ እኮ ጠፍቶ አልነበርም አይደል? ያ ሁሉ ንብረት እኮ ይዞ ነው አይደል እንዴ ሲወጣ ያገኘው ሲያዘው፣ ካልባረከኝ አልለቅህም ብሎ አስቸግረው። ችግሩ በረከቱ የምንድን ነበር? እሱ በሬላ ምናምን እንትን ነበር የቸገረው፣ በጎች ምናምን አይደለም። ሁሉ ሞልቶት ነበር። በረከት እሱ ነው አይደለም። በረከት እሱ አይደለም። ሐዘን የማይጨመርባት የእግዚአብሔር በረከት እሱ አይደለም። ሰዎች መባረክ የሚፈልጉ ከሆነ ገንዘብ፣ ምድራዊ ነገር መስራት የሚፈልጉ ከሆነ ክርስቲያኖች መስራት ነው። ይሰራሉ። የእጅን ስራ ፍሬ ይባርካለሁ ነው፣ ይባረካሉ። ይሰራሉ፣ ይባረካሉ። ኮንፌስ አድርገህ ጠርተህ ምናምን አይደለም። አንዳንዶቹ የሚጠቅሱ ጥቅስ ራሱ ይዘገንናል። እግዚአብሔር ለሚፈራ ያከማቻል ይላል። አንተ ጥራው፣ ዝም ብለህ እንትኖቹ ለአንተ ነው ያከማቹት፣ ጥራውና ይመጣል አንተ ጋር ይላል። ስትጠራው ውለህ ስትጠራው ብታድር አይመጣም፣ በፍጹም አይመጣም። ምናልባት የሚጠራው የሆነ አየለ አበበች ምናምን የተባለ የአንተ ሰራተኛ ምናምን ነው፣ ና ይሄንን አዲስ ብትለው የሚመጣው ሀብት አይመጣም። ክንፍ አወጣና በረረ ነው የሚለው መጽሐፍ ቅዱስ። በነገራችን ላይ ስለ እነዚህ ሰዎች ማለት ነው፣ ብርን ስለሚመኙ ብልጥግናን ስለሚመኙ ሰዎች ሲናገር ማለት ነው። በእንደሱ አይደለም የሚመጣው ማለት ነው። እነሱ በሚሉት አይደለም። እንደዚህ ኔሚት ክሌሚት አይደለም ገንዘብ የሚመጣው ማለት ነው የሚሰራው። በጣም ብዙ ሰዎች በምኞት ወጥመድ ተይዘው ከእግዚአብሔር እውነት እንዲጎሉ ተደርገዋል። በጣም 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 ቴረብል የሆነ የህይወት ምልልስም እንዲኖራቸው የሆነው በዚህ ምክንያት ነው። በቃ በጣም እሺ፣ ሰፊ አሁን ወደዚህ አልገባም ብዬ ስፔሲፊክ ማድረግ የፈለኩት ያንን ነበር። አሁን ገባን በስተመጨረሻ ማለት ነው። ሰፊ ስለሆነ ሀሳቡ ለብቻ ለብቻ ብናየው ጥሩ ነው። ብልጽግናን ለብቻ አሁን ብልጽግናን በተመለከተ ለብቻ ቅድም እንዳልነው አሁን ጤናን በተመለከተ ለብቻ እንደዚህ እየከፋፈልን ብናያቸው አይ ቲንክ ሰው ላይ ሊቀሩ የሚችሉት እንደሱ ነው ብዬ አስባለሁ። እንዳይደበላለቅ ማለት ነው። ቅድም ያነሳ ነው ያንን ፓርት ስለሆነ አሁን ብልጽግናውን እንትን ካነሳን ትክክል አይሆንም። እሺ ሀሳብ የምትሰጡ ከሆነ ስጡ። እሱን በምታብራራበት ቀን የሚጠቀሱትን የእግዚአብሔር ቃሎች እንግዲህ አስተካክዬ አምጥቼ አሳይሃለሁ። እዛ ላይ ሪፍሌክት ታደርግበታለህ። አመሰግናለሁ። እሺ ታንኪዩ፣ ተባረክ። እሺ ጓዶች፣ ነገ እንገባለን። ነገ በተመሳሳይ ሰዓት እንገባና በጣም ነገ ለጥያቄና መልስ ሳይሆን የምንገባው በትምህርት መንገድ ነው የምንገባው ማለት ነው። እንደዚህ በውይይት መንገድ ሳይሆን በትምህርት መልኩ እንገባለን ነገ። ስለዚህ ነገ እንገናኛለን። አመሰግናለሁ። ግን ይሄን ከዚህ ትምህርት በመጨረሻ ልምችለው እሱ ነው። እንደዚህ ወርድ ኦፍ ፌዝ ራቁ። ወርድ ኦፍ ፌዝ መጽሐፍ ቅዱሳዊ ነው ብለው የሚጠቅሱ ጥቅስ ይሄ አይደለም። የምነቃል እሱ አይደለም። ይሄኛው ከሱ ጋር ምንም የሚያገናኘው ነገር የለም። ይሄ እነሱ የሚሉት ወርዱ መጽሐፍ ቅዱሳዊ ስለሆነ አይደለም። ሁሉም እኮ ሄረሲ መጽሐፍ ቅዱስ ነው ቃል እኮ የሚይዘው መጽሐፍ ቅዱስ ላይ ርዕሱን እንትን ይላል እንጂ ትምህርቱም ልምዱም መጽሐፍ ቅዱሳዊ አይደለም። ስለዚህ ትክክል አይደለም። ከዚህ አይነት የስህተት አስተምሮ ራሳችሁን ጠብቁ። እኛ እምነት የምንለው በእግዚአብሔር ላይ ያለው ሶቨርኒ ዊል ላይ ነው ትረስት የምናደርገው፣ በእግዚአብሔር ሶቨርኒ ዊል ላይ ማለት ነው። ያንን ነው እኛ እምነት ብለን የምንጠራው እንጂ እኛ አዚ ፎርስ አይደለም እምነትን የምንጠቀመው። እኛ አምነን ክሬት የምናደርገው ነገር እንደዛ አይደለም፣ እንደሱ አይደለም። እንትን አለ ራይት። ልክ ልጨርስ እያልኩኝ አልጨርስም እንዴ? ኦኬ አሁን እሺ፣ ለነገ እንደዛ አሁን ከጀመርኩ ይህንን ሀሳብ ረጅም ሊሆን ይችላል። ብዙ ደቂቃ ደግሞ የለኝም። ስለዚህ ነገ እንቀጥላለን። ሰፊ ጊዜ ወስደን እንነጋገርበታለን እና ተባረኩ ስለነበራችሁ።
ስለነበራችሁ ሼር ታብ እያደረጋችሁ ስለነበር እናመሰግናለን። ተባረኩ። ወንድምነት ትከፍታለህ እንዴ ዛሬ? አዎ እኔ ከፍትና ደግሞ የኦርቶዶክስ ማርያም አምላክ ናት፣ ሰው ናት አምላክ ነው ብዬ ደግሞ ገባለሁ። ማርሽ ቀይረ ትላለህ። አረ በዚሁ ግባ፣ ይሄንን በዚሁ ቪዲዮ ግባ። ይሄን አንተ ያዘው፣ እሱን አንተ ያዘው። አባቴ አባባ አንተ ያዘው፣ እሱን አንተ ያዘው። ተባረኩ። እሺ ተባረኩ። እሺ